አምላካችን ስም የተባረከ ይሁን። ሁላችንም እንቆምና ፊልጵስዩስ ምዕራፍ 2 ነው ዛሬ እንደ ጌታ ፈቃድ የምንካፈለው። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 11 ያለውና ነብና ጸልየን እንነጋገራለን። ዛሬ የወሰድነው የጌታ ማዕድ ብዙ ጊዜ ትርጉሙም አንዳንድ ጊዜ እየተረዳን አይደለም። ማድረግ ስላለብን ብቻ የምናደርገው ጊዜ አለና ግን የተደረገልን እየገባን ያን ክብር እየሰጠን ደግሞ በሕይወታችን እንድናረገው ጸጋውን ያብዛልን። በጌታ በኢየሱስ ስም አነባዋለሁ። ፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሮ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናትም ቢሆን፣ የመንፈስ ኅብረትም ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድም ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማም በማለት ወይም በከንቱ ውዳሴ ምክንያት አንድ ስንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያም መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ስለተካፈልነው ያንተ ማዕድ ሥጋህንና ደምህን እንሆ አቤቱ ለእኛ እንሆ ከማዕድህ ዙሪያ የጋበዝከን አምላክ በጌታ በኢየሱስ ክርስቶስ ስም እናከብርሃለን። ያንተ ቤተሰብ ያደረግከን፣ ልጆችህ ያደረግከን፣ ወደ ቅዱስ መቅደስህ እንድንገባ ድፍረትንና እድልን የሰጠን የልጅ ኢየሱስ ክርስቶስ እነሆ የደሙ ስልጣን የተባረከ ይሁን። እግዚአብሔር አባታችንና አምላካችን ሆይ በሰይጣን በአጋንንት በዲያብሎስ ላይ እነሆ ጌታ በስምህ እነሆ ጌታ እግዚአብሔር ሆይ እባብና ጊንጡ እንድንረግጥ ስለተሰጠን ስልጣን እናመሰግንሃለን። ክፉ ለዘላለም የተመታ ይሁን። የጨለማ ጉልበትና አጋንንታዊ አሰራር ሁሉ በስምህ ስልጣን የደቀቀ ይሁን። እግዚአብሔር አምላክ ሆይ ሕዝብህን በተለያየ ነገር እግዚአብሔር አምላክ ሆይ የሚያደክም እግዚአብሔር አምላክ ሆይ በጤንነታቸው በፋይናንሳቸው በተለያየ ሁኔታ ጌታ እግዚአብሔር ሆይ የሚታገል የትኛውም የጨለማ ጉልበት የተዋረደ ይሁን። ከቃል ስልጣን የተነሳ ነፍስ መንፈስ ሥጋችን እግዚአብሔር ሆይ በፊት ያረፈ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ተቀመጡ። እንግዲህ አሁን ባነበብኩላችሁ ስትመለከቱ ፊልጵስዩስ ምዕራፍ ጠቅላላ ፊልጵስዩስን ስትመለከቱ ያው የደስታ መጽሐፍ ነው አይደል የሚባለው። በቃ ደስ ይበላችሁ የሚል መጽሐፍ ስታዩ ለክርስቲያን ትልቅ እንትን የሚሰጠን ነው። ለዚህ ነው ክርስቲያን ሐዘን ሲገጥመን እናዝናለን፣ እናለቅሳለን፣ ግን ደግሞ መጽናናት ውስጣችን አለ። ስለዚህ እንደዚህ ሰዎች ውስጣቸውም ጭምር በሐዘን ተሞልተው በቁዘማ እንደሚኖሩት አይደለም። ራሱ ችግሩ ደግሞ የደረሰብን ሐዘን ወይም መከራ አሳዝኖን ግን በውስጣችን የእግዚአብሔር መጽናናት ይኖራል። ስለዚህ ይሄ መጽሐፍ ራሱ በተለይ ራሱ ደስ ይበላችሁ የሚለው ስትመለከቱ 22 ጊዜ ነው የተጻፈው። በአራት ምዕራፍ ውስጥ 22 ጊዜ ደስ ይበላችሁ የሚል ራሱ ተጽፎበታል። እና ግን ራሱ ደግሞ የተጻፈበቱን ስትመለከቱ እስር ቤት ያለ ሰው ነው። እና በጣም ፊልጵስዩስ 4 ላይ በጣም የሚገርመኝ ቃል አለ። ራሱ ጳውሎስ አሳሪዎቹ ውጪ ነው ያሉት፣ ጌታ ግን ቅርብ ነው ይላል። ጌታ ግን እስር ቤት እሱ ጋር አለ። አሳሪዎቹ እንኳን
ውጪ እየጠበቁት ያሉት እንኳን ከሱ የራቁ ናቸው። ጌታ ግን ከዛ በላይ ለሱ ቅርብ ነው። እና መከራ ቀላል የሚሆነው መረዳታችን እንደዚህ በሚሆንበት ሰዓት ነው። ጌታ ከኛ ጋር እንዳለ ሲገባል። ዮሴፍ እስር ቤት በነበረበት ሰዓት እግዚአብሔር ከዮሴፍ ጋር ነበር። ራሱ በእስር ቤቱ አለቃ ሞገስን ሰጠው ይላል። እና የእግዚአብሔር አብሮነት የትም ቦታ ራሱ እንድንወጣ እንድንገባ የሚያደርገን እውነት ነው። እና ሐዋርያው ጳውሎስ በዚህ መረዳት ነበር ራሱ ይህንን በመንፈስ ቅዱስ ተመርቶ ይህንን እንትን ሲያደርገው። ምክንያቱም በተለይ ሁለቱ ደስታ የሚለውና ክርስቶስ የሚለው ፊልጵስዩስ መጽሐፍ ላይ በጣም የሚገርም እንትን ነው የምታዩት ራሱ። እንደገና ደግሞ ክርስቶስ የሚለውን 27 ጊዜ ክርስቶስ የሚል ታያላችሁ ራሱ በፊልጵስዩስ መጽሐፍ ላይ። እና ትኩረቱ በቃ የሰዎች ልብ የሱም ልብ ከማን ነው? ሞትን ድል አድርጎ በተነሳው ክርስቶስ ላይ ነበር። በቃ ሰዎች እሱ እስር ቤት የተጣለውን ሳይሆን ራሱ በክርስቶስ ምክንያት እስር ቤት የተጣለበትን ይህን ክርስቶስን ደግሞ በመከራቸው ሁሉ ይዘውት እንዲቆሙ ይመክራቸዋል ማለት ነው። ስለዚህ የፊልጵስዩስ መጽሐፍ ስናጠና በጣም በዚህ መልክ ነው ልናየው እግዚአብሔር የሚፈልገው። እንደገና ደግሞ በጣም አሁንም እንመለከተዋለን ስለ እርስ በርስ ስላለ ነገር ትህትናን በሚመለከት ነገር የሚያነሳልናል። እሱን በዝርዝር እንመለከተዋለን። ቁጥር 1 ላይ ተመልከቷል። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድም ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ ይላል። እና በጣም አዲስ ኪዳን ላይ ስትመለከቱ ይሄ በጣም መሰረታዊ ነገር ነው። በቃ አንዱ ትልቁ እንድንታወቅ በዚህ ዘመን አንዱ በጣም በቃ ኢትዮጵያ የተሻለ ማረገው የነበረው አንዱ የገረመኝ እሱ ነው። ልክ እዚህም ብዙ ጊዜ ስለማየው ማለት ነው። ለምሳሌ እዚህ የመጣችሁት አባታችሁ ቤት ነው፣ ወንድማችሁ እህታችሁ ጋር ነው። እና ሰዎች መጥተው ተቀምጠው ተነስተው መይሲስ አይደለም የመጣችሁት፣ የእግዚአብሔር ቤት ነው። እህት ወንድሞችን የምታገኙበት ነው። እና ወደዚህ እውነት መምጣት መቻል አለብን። እዛኮ መቼም እኮ ስንሄድ አያት ትቅረበኝ ራሱ ማለት አንችልም። ዶክተር ጄን ሚጌቤ የተባሉ ኮሜንተሪ የሚጽፉ ሰው ይምላሉ እና እዚሁ ገና ወንድምና እህት ጋር እዚሁ ተላምደህ ብትሄድ ይሻላል አሉ። እና አልቀርብም የብቻ ነው ብላችሁ ብትኖሩ ከዛ በኋላ ደግሞ የብቻ የሚጣልበት ዲያብሎስ ነው፣ ወደሱ ትላካላችሁ አሉ። ስለዚህ ገና ከዚሁ አያችሁ ፍቅሩ እንድንለማመደው በፍቅራችሁ ትታወቃላችሁ ነው የተባልነው። ዛሬ ግን የምንታወቅበት በኋላ አነሳዋለሁ በጣም እግዚአብሔርን አይደለም እኛም ለመመስከር እስከሚያሸማቀን እየሆነ ያለበት ዘመን ነው። ስለዚህ ወደ ይሄ የአንድነት ሐሳብ ይሄ ህብረት ሐሳብ በጣም ወደ ውስጣችን አስገብተን እንድናየው ያስፈልጋል። ቶሎ ብዬ ነጥብ ላንሳላችሁ። አሁን የራሱ ሐዋርያው ደስታዬ ምንድነው ነው የሚለው? የሱ ደስታ የናንተ አንድነት ነው ይላል። ተመልከቱ ኤፌሶን ምዕራፍ 4 ወደ ኋላ ገልበጥ አድርጉ። እንዴት በቃ ትኩረቱ መልእክቶቹ ላይ የእግዚአብሔር ሕዝብ እንዴት መኖር እንዳለበት እንደሆነ ተመልከቱ። ምዕራፍ 4 ቁጥር 2 ጀምሮ አነብላችኋለሁ። በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አያችሁ ብዙ ጊዜ ፍቅራችን አንድነታችን ራሱ እንዳይጠበቅ የሚያደርገው ምንድነው? ለምሳሌ እኔ ፓስተር ኤልያስን ባሳዝነው በሱ ውስጥ ያለውን መንፈስ ሳሳዝን በእኔ ውስጥ ያለውን ነው ማሳዝነው። ብዙ ጊዜ አሁን ሰዎች የሚመስላቸው በቃ የፈለገው ይሁን ብለው ያኛውን ሰው ብቻ የጎዱ ነው የሚመስላቸው። በእነሱ ውስጥ ያለውን መንፈስ አይጠነቀቁም። ብዙ ጊዜ ለዚህ ነው አሁን የጸጋ ስጦታዎች በዚህ ዘመን ለምንድን ነው ትክክለኛ የጸጋ ስጦታ የማይፈሰው ካልነ
ይሄ ያልተሰራው ህይወታችን ያንን ጸጋ ስለሚቋቋመው ነው። አያችሁ ብዙ ጊዜ ጸጋ ራሱ የምናመጣው ሳይሆን የእግዚአብሔር መንፈስ በእኛ ላይ ሆኖ የሚጠቀመው ነገር ነው። መገለጦች ቢሆኑ ትንቢቶች ቢሆኑ ራእይ ቢሆን ፈውስ ቢሆን እግዚአብሔር በእኛ ውስጥ አድርጎ የሚያደርገው ያንን ለማድረግ ግን የኛ ራሱ ስለ ሰዎች ያለን አመለካከት ስለ እህቶች ስለ ወንድሞች ያለን አመለካከት በዚህ መንፈስን የጠበቀ ነው ወይ? የመንፈስን አንድነት የጠበቀ ነው ወይ? ዛሬ ልክ ፖለቲካውን ፖለቲካውን ለሚነታረክ በእግዚአብሔር ቤት ያንን ታያላችሁ። ራሱ በእግዚአብሔር ቤት ሲንጠባረቅ በትዳሪያን ሲንጠባረቅ ታያላችሁ። በልጆችና በወላጆች ለምን አዲስ ኪዳን ላይ ግን በጣም ራሱ አስቸጋሪ የነበሩት የቆሮንቶስ ሰዎች አንዱ ምንድነው ጸጋው የእግዚአብሔር ስለሆነ ጸጋው በቤተ ክርስቲያኑ አለ። የሚገርማችሁ ሙሉ የሆነች ቤተ ክርስቲያን ናት። ሐዋርያት አሉ፣ ነቢያት አሉ፣ አስተማሪዎች አሉ፣ መጋቢዎች አሉ እና ሁሉ ነገር ኢቫንጀሊስቶች አሉ። የተሟላች ቤተ ክርስቲያን ናት። ነገር ግን የቆሮንቶስ ቤተ ክርስቲያን ችግራቸው ምንድነው? ህይወታቸው ግን አልተሰራም። ስለዚህ ምንድናቸው ይለናል። ህፃን ልጅ ያላችሁ ሰዎች ታይታችኋል። አንድ ጊዜ ጎረቤቶቻችን ራሱ መጡና የልጄ ስቴሽን ዋገን አጎቴ ገዛለን ነበር እና ከዛ በኋላ ሊጫወቱ መጥተው ይዘውበት ሄደዋል። አያችሁ ልጅ የራሱ ያልሆነውን ሁሉ ነው በቃ እናንተ እንግዲህ ሄዳችሁ እንዴ አምጣ ብሎ ይነጥቃል። እዛ የነበረውን የሌላውን ማለት ነው። ህፃንነት ነው፣ አለማደግ ነው። እና እግዚአብሔር ቤት አሁን የሚታየው በእግዚአብሔር ቃል ራሳችንን አለመስራት። ትልቁ እኮ ታውቃላችሁ ደህንነት የኛ አስተዋጽኦ የለበትም። ወደ ደቀ መዝሙር ህይወት ለመምጣት ግን ወደ ክርስቶስ ህይወት ለመምጣት ግን ትልቁ ስራ ያለው እኛ ጋር ነው። በቃ በየጊዜው ራሳችሁ ላይ ያለውን ችግር ታዩታላችሁ። ስለዚህ ራሱ የኔ ደስታ ይላል ሐዋርያው ጳውሎስ። እንግዲህ አስቡ ልጆቻችሁ አሁን እንደው 3-4 ልጆች ያሏችሁ አሁን አንዳንድ ጊዜ ልጆቻችሁ ሰላም ሲሆኑ እንደናንተ ወላጆች ደስተኛ ለራሱ የልጅ ልጆቻችሁ ደስተኛ ሆነው ብታዩ ግን ልጆቻችሁ የማይስማሙ የሚጣሉ ብትሆኑ የሚገርመው ከነሱ በላይ እናንተ ትታወቃላችሁ ወላጅ ስለሆናችሁ ማለት ነው። ስለዚህ ሐዋርያው የእግዚአብሔርን ሕዝብ የሚያገለግላቸውን ሕዝቦች ልጆቼ ናቸው ብሎ ነው የሚያስበው። በቃ የሚያስበው እንደ ልጆቹ ነው። እንዴት እንደሚያስብ ሁለተኛ ቆሮንቶስ አውጡልኝ። እንዴት በጣም ይገርመኛል ምን አይነት ልብ እንደሆነ የሐዋርያው ጳውሎስ እይታ። ምዕራፍ 12 ከቁጥር 14 ጀምሮ ላንብብላችሁ። እነሆ ወደ እናንተ እንድመጣ ስዘጋጅ 3ኛ ጊዜ ነው። አልከብድባችሁም እናንተን እንጂ ያላችሁን አልፈልግምና ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባምና እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ ራሴንም እንኳ እከፍላለሁ። ምን አይነት ልብ እንደሆነ አስቡ። እንግዲህ የሚያገለግልበትን አሁን እኮ በዚህ ዘመን ያልተጠሩ ሰዎች እግዚአብሔር ቤት ስለበዙ እኮ ነው። ያልተጠሩ አገልጋዮች ስለበዙ ችግር ምን ይበዛል? ደንታ የላቸውም ለህዝቡ። ስለዚህ ለመገሰጽ ለማስተማር ለማቅናት የማይፈልገው አንዱ ያ ነው። ሰው የሚስማማውን ሰው ራሱ ለክርስቶስ የሚሆንበትን ሳይሆን ሰው የሚፈልገውን እየመረጥን የምንሰብከው በእንደዚህ አይነት ችግር ነው ማለት ነው። ጳውሎስ ግን ለክርስቶስ ሊያረጋቸው ነው የሚፈልገው። በቃ ራሱም የክርስቶስ ነው። የሚያገለግላቸውም በሄደበት አጥቢያ ሁሉ ሰዎች ለክርስቶስ እንዲኖሩ ነው የሚፈልገው። ስለዚህ እኔ ገንዘቤን አይደለም ይላል ህይወቴን እከፍላለሁ። ይገርመኛል። አሁን በዚህ ቱቶሪያል ፕሮግራም አያለውና ብዙ ጊዜ በቃ ለልጆቻችን እንኳን ጊዜ ማጥፋት አንፈልግም። እኔ ለልጆቻቸው እንደዛ ካላጠፉ ለሚስቶቻቸውማ ምን ያህል ሊሆን ነው? ለምን ብዙ ጊዜ ሰዎች ራሱ የሚታየው እንደዛ ስለሆነ በቃ በዚህ ዘመን እንደውም የጋብቻ ፍቅር እስኪጋቡ እስከ ሰርጉ ቀን ብቻ እየሆነ ነው። ከዛ በኋላ የማይታይ ነገር ነው። ስለ ፍቅር ስናስብ
በጣም አንድ እንዲገባን የሚያስፈልግ ነገር አለ። እስቲ እናንተ እያንዳንዳችሁ ልጠይቃችሁ፣ በተለይ በትክክል የእግዚአብሔር ፍቅር የገባችሁ ሰዎች ክርስቶስን መጀመሪያ ስንቀበለው እኔ ገና በ24 ዓመቴ ጌታን ስቀበል ምንም ተቀበል ስላሉኝ ብቻ ነው። እንደገና ዘፍጥረት ምዕራፍ 2 ሳነብ በቃ ተነካው፣ በዛው ጸልይኩ። በቃ ፍቅሩ ምንም ገብቶኛል። እየቆየሁ ስመጣ ነው የኢየሱስ ፍቅር ልቤን የወረሰው። ባለቤቴ ጋር በተጋባን እንኳን ራሱ በወሩ ምንድነው ያለው? አይ በቃ ስንል የነበረው እውነት ነው። ምንም ለካ ሰው የክርስቶስን ፍቅር ጋብቻ ባይለውጠው ጸጋው ለበዛለት እንዲሁ መኖር ለካ እንዴት ጥሩ ነው ተባባልን ማለት ነው። ይበልጥ ለጌታ ኑሮ ለማለት ማለት ነው። ፍቅሩ እየገባ ሲመጣ ነው። በዛ ፍቅር ነው ጳውሎስ እያገለገለ ያለው። እኔና እናንተ እንድንሆን የሚፈልገው እንደዛ ነው። ራሱ ጌታ ኢየሱስ ዮሐንስ 13 ራሱ ምንድነው ያለው? አያችሁ፣ እርስ በርሳችሁ ብትዋደዱ ደቀ መዛሙርት የመሆናችሁ ሰዎች ያውቃሉ። እና ዛሬ ያነ እየጠፋ ያለበት ነው። ራሱ በተለያየ አገልግሎት ቲም የምታገለግሉ ሰዎች ራሱ ተነጋግሮ መፍታትን መልመድ፣ ራሱ ተወያይቶ እንዴ ፖለቲከኞች እንኳን ታውቃላችሁ በዚህ በኮሚኒዝም እና በሶሻሊዝም ዓለም ሂስና ግለይስ አድርግ ይባላል። ባታረግ ደግሞ ያጋልጣለሁ ይላል። ስለዚህ ራሱ ቢያጋልጥ ይሻላል። እና ስለተለመደ ያጠፋው ነገር ካለ ያጋልጣል። ምክንያቱም ዝም ቢል ያጋልጣውን አይኛው። ግን ያዕቆብ እርስ በርሳችሁ ተናዘዙ ይላል። ዛሬ ግን ራሱ በኋላ መጣበታለሁ እንደው ራሱ እንደው ዛሬ እንዲህ አይነት ችግር አለብኝና እንደ ፓስተር እንዲህ አይነት አለበት አሉ። ከመንበርከካችሁ በፊት ወጣችሁ አውርታችሁታል። በቃ ይሄ ትልቅ ችግር እየሆነ የመጣበት ነው። ራሱ በጣም ራሳችንን ትላንት ያጠፋነውን ላለመቀጠል ማድረግ ያለብን። ወደ ሁለተኛው ሐሳብ ልምጣ። አንድም ሐሳብ አንድም ፍቅር ይኖራችሁ ይላል። የሐዋርያት ሥራ ስትመለከቱ ምዕራፍ 2 ምንድነው የሚለው? ምዕራፍ 1 ቁጥር 14 ላይ አንድ ልብ ነበራቸው ይላል። ምዕራፍ 2 እንደገና ቁጥር 1 እና 2 ላይ አንድ ልብ ነበራቸው ይላል። በደንብ ስሙኝ። እዚህ ላይ አንዳንድ ጊዜ ሰዎች እንዴት ብሎ ነው ሰዎች አንድ ልብ የሚኖራቸው ይላሉ። እንኳንስ ራሱ እንደዚህ እንደ ክርስቲያን ህብረት ባልና ሚስት ራሱ አንድ ልብ ሊኖራቸው አይችልም። አንድ የሚያረጋቸው ግን አለ። በክርስቶስ ላይ ግን አንድ ሐሳብ መሆን አለበት። ራሱ ስለ እግዚአብሔር መንግስት ሲያስቡ ግን አንድ ሐሳብ መሆን አለባቸው። ስለ እግዚአብሔር መንግስት ሲያስቡ፣ ስለ ክርስቶስ ሲያስቡ ሰዎች ልዩነት ካላቸው የደህንነት መሰረት ላይ ያለ ችግር ነው። ከደህንነት ገና ወደ ክርስቶስ አመጣጣቸው ችግር አለበት እነዛ ሰዎች ማለት ነው። አንድ የሚያረገን ክርስቶስ ነው። የተቀበልነው መንፈስ ነው። እንደገና ደግሞ አንድ የሚያረገን አሁን ያነበብኩላችሁ ኤፌሶን ራሱ 4:3 ለምንድን ነው ራሱ የመንፈስን አንድነት ለመጠበቅ ትጉ። ኃላፊነቱ የኛ ነው ማለት ነው። የሌላውን ወንድሜን እህቴን መንፈስ እንዳላሳዝን መጠበቅ የእያንዳንዳችን ኃላፊነት ነው ማለት ነው። እዚህ ምዕራፍ 2 የምትመለከቱ ቁጥር 2 እና የሐዋርያት ሥራ ምዕራፍ 2ም የሚያመለክተን እሱ ነው። ፊልጵስዩስ 2:2ም እሱ ነው የሚያሳየን ማለት ነው። ሌላው ቁጥር 3 ላይ ስትመለከቱ ለወገኔ ይጠቅማን በማለት በከንቱ ውዳሴ አንዳች አታድርጉ። አቤት ይሄ ዘመንማ በጣም አንዱ በቃ የምናረገው ነገር ሁሉ ሰዎች እንዲያውቁልን እንፈልጋለን። ታውቃላችሁ ጌታ ኢየሱስ ክርስቶስ በጣም ማስጠንቀቂያ የተናገረው ነገር በማቴዎስ 6 ላይ ስትመለከቱ በአራቱም ወንጌል ላይ አለ፣ በማርቆስም በሉቃስም ላይ ዋጋችሁን እዚህ ተቀበላችኋል። በቃ ለውዳሴ ብለን ለሙገሳ ብለን የትኛውም የምናረገው ነገር ዋጋችንን ከእግዚአብሔር ሰማይ መጠበቅ የለብንም። እዚሁ በቃ ለመወደስ ለመመስገን ይሄን አረገ ለመባል ከሆነ የምናረገው እዚሁ ዋጋችሁን ተቀበላችኋል። መቼም የጌታ ኢየሱስ ክርስቶስን ንግግር አንለውጠው። መለወጥ ያለብን እኔና እናንተ ነን ማለት ነው። ስለዚህ ይሄ በጣም ብዙ ጊዜ ያለ ችግር ነው። በጣም ብዙ ጊዜ ያለ ችግር ነው። ቁጥር 3 ላይ የምታዩት እሱ ነው። ቁጥር 4 ላይ እንደገና ደግሞ እዛው ቁጥር 3 ላይ እንደዚህ ይላል። አራተኛው ነጥቤ ነው።
አንዱ ባልንጀራውን ከራሱ እንዲሻል በትህትና ይቁጠር ይላል። ይውላችሁ ይሄ እንዴት እንደሆነ ላስረዳችሁ። የዛሬ 36 ዓመት ሩሜቴ የነበረው ወንድም ራሱ እንደገናም ደግሞ አንድ ዶክተር 3 ነን እና አሁን ስንወያይ የምንወያየው ስለምን ነበረ? ይሄ ሄዶ ወታደር ሆኖ ስለመዝመት ነበር። እና ይሄ አንደኛው ወንድማችን አዲስ ኪዳን ሙት ነው እንጂ ግደል አይልም። ለምን አለ። አሁን ከዛ በኋላ ዶክተሩ ምንም በዚህ ወንድም ላይ ደግሞ ብናስረዳን ሲል መጨረሻ ላይ ናቅ ነው። ከዛ በኋላ እጄ በርከክ ስል በልብህ ንቃዋና ነኝ። ከዛ ሄድኩና ሰለሞን በቃ ይቅርታ አድርግልኝ፣ ትላንት በተነጋገርነው ነገር በቃ በልቤ ንቃሃም ብሎ እግዚአብሔር ገሰጸኝ እና ይቅርታ አድርግልኝ አልኩት። እዛኔ ላይ ወደቀና አለቀሰ። እሱ ደግሞ አያችሁ ችግራችን አይመስልንም። እንዲሻል ይቁጠር ስንል አንዳንድ ጊዜ ሰዎችን በስታተሳቸው እናያለን። በቃ የተማረ በተለይ ኢቫንጀሊካል ቸርች በጣም ትልቁ በሽታችን ምንድነው? የተማረ ሰው ከሆነ ብዙ ገንዘብ የሚሰጥ ሰው ከሆነ ከፍተኛ እንጠብቃለን። ራሱ ተኮማ በነበርንበት ሰዓት አንዲት ጥላ ሄዳለች። ምንም ምስጋና የሌለበት ቸርች አለች። አናመሰግንም አልኳት። የሚገርመው ከሄደችበት ቸርችም 4 ወር የቆየች እዛም ጥላ ሄደች። መጨረሻ ላይ ፈረንጅ ቸርች እየለዋወጠች አለች ማለት ነው። እና አያችሁ አመለካከታችን እንትን ስላላለ ማለት ነው። እኛ ሰዎችን በክርስቶስ መሆናቸው ነው በቃ የመጀመሪያ ልባችን በዛ መሆን አለበት። ባልንጀራ ከራስ እንደሚሻል ይቁጠር ሲል በዚህ ትህትና እንድንር የሚፈልገው ራሱ። እስኪ ልባችሁን ይቱ እስቲ አብራችሁ በምታገለግሏቸው ሰዎች አብራችሁ በአንድ ቲም ባላችሁት በባልና በሚስት በቤተሰብ ራሳችሁን እስቲ ይቱ ራሱ በዚህ ከኛ ሌላው የተሻለ እንዲሆን ብንቆጥር እንዴት ራሱ እግዚአብሔር በመካከላችን አይከብር? በደንብ ነው የሚከብር። እንዲታይ ይሆናል ክርስቶስ። ጳውሎስ እየመከረ ያለው የሚያገለግላቸውን ህዝቦች በዚህ ነው፣ ራሱ እንዲሻል ይቁጠር። ከዛ በአምስተኛው ነጥቤ ላይ ማነሳው ቁጥር 4 ላይ ያለን እያንዳንዱ ለራሱ የሚጠቅመውን ሳይሆን ለባልንጀራው የሚጠቅመውን ያድርግ ይላል። አርግል ራሱ እናንተ ነገ ምላሽ ለሚሰጣችሁ ብታደርጉ ምን ዋጋ አላችሁ አለ ጌታ ኢየሱስ ክርስቶስ። እኛ ግን እኮ ለሚጋብዘን ነው አይደል የምንጋብዘው። አሁን ራሱ እንትን እንኳን በአገልጋዮች እንኳን እንዴት እየተደረገ መሰላችሁ? ራሱ ከጋበዝ ነው ይጋብዝ። እኔ አሁን ኢትዮጵያ ዘንድ አንድም ቦታ አላገለገልኩም። ለምን ወዲህ ሳልመለስ ፓስተር እስቲ ደብዳቤ ላክልኝ እንጋብዘኝ ይላል። በቃ እንደ ቡና በተርቲብ ነው ማድረግ የሚፈልገው። በጸጋቸው ነው ሰዎችን መቀበል ያለብን ነው። እና የምናረገው ለወንድሜ ይጠቅማን ብለን በቃ ለእህቴ ይጠቅማታን ብለን እንድናረግ ነው እየመከረን ያለው። እንደዚህ ብታረጉ ነው ዋጋ ያላችሁት። እንደገና ደግሞ ከመንፈስ ቅዱስ ጋር የሚኖራችሁ ራሱ የሚጣፍጥ ህይወት እንደዚህ ነው የሚሆነው። አሁን ኦክላሆማ አለና ፓስተር ሰለሞን የሚባል አሁን ዲሲ ቸርች የሚያጸዳ ሰው የለም። ናታሊም የሚያገለግሉ ሰዎች ታውቃላችሁ እንዴት የከበረ አገልግሎት እንደሆነ ልነግራችሁ አልችልም። ሰሞኑን ዜና ላይ ራሱ እያነበብኩና እዝራ ላይ ስመለከት ምን ይላል? የዚህ አገልግሎት ይላል ሌላ ሰው ቢነካው እንኳን ይገደል ይላል። ለእግዚአብሔር መቅደስ የሚያዘጋጁ ናቸው ይላል። ግን ብዙ ጊዜ መጥረግ ምናምን ስለሆነ አሁን ሰዎች እንትን አይሉት። አሁን ከዛ በኋላ ለካ እየቀረ ያጸዳን ቤቱ። አሁን አንድ ቀን ያልታዘዝኩትን እኔ ራሱ ላጸዳ ሰው እንደወጣ ማዝራት ሲጀምር ከዛ በኋላ መጣና የኔ አገልግሎት ነው ሂድ እዚህ አለኝ። በታ ይህብኛል። በጣም የሚገርም እኮ ነገር ነው። አያችሁ ሰው ለሚያረገው ነገር ለጌታ እንደሚሆን ከገባው
ከልቡ ለምን እንደሚያርግ ያውቃል ራሱ ከማንም አይጠብቅም እና አሁን በዚህ ዘመን በጣም ይሄ እየጠፋ ነው ያለው ራሱ የምናረገው ነገር ጌታ እንደሚቀበለው እዚህ ተመልከቱ ቆላስይስ ምዕራፍ 3 ላይ አንድ ጊዜ ላንብብላችሁ ቆላስይስ ምዕራፍ 2 ከቁጥር 22 ጀምሮ ላንብብላችሁ ባሪያዎች ሆይ በቅልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶች ለሆኑ በሁሉ ታዘዙ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና የሚበድል የበደለውን በብድራት ይቀበላል ለሰው ፊት አድልኦ የለም አያችሁ ዋጋ ሰጫል ዋጋን የሚሰጣል የምታረጉትን ለጌታ ብላችሁ ነው ማድረግ እና ከጌታ ደግሞ ትቀበላላችሁ ጳውሎስ እርግጠኛ ሆኖ ነው ይሄን የሚናገረው በቃ እኔ ብቻ ሳይሆን እንደኔ የሮጡ ያገኛሉ እኮ ነው እያለ ያለው እና ብዙ ጊዜ ግን እንደዛ እናስብምኛ አገልግሎታችን ሰው ካላየው የሚሆን አይመስልንም አሁን ተመልከቱ ጌታ ምን እንደሚል ቶሎ ብዬ እንትን አነሳላችኋለሁ በአዲስ ኪዳን እርስ በርስ የሚለው በሁሉም መጽሐፎች ላይ ተጽፏል አዲስ ኪዳን የጻፉት ሐዋርያቶች ደቀ መዛሙርቶች በሙሉ እርስ በርስ የሚለው ነገር አንስተውታል እሱን ጥቂቶቹን አትሊስት አንድ 10 የሚሆኑትን ላንሳላችሁ አንደኛ እርስ በርሳችሁ ተከባበሩ ሮሜ 12 ቁጥር 10 ላይ እርስ በርሳችሁ ምን በሉ ተከባበሩ እንደ ቤተሰብ አብሮ እንደሚያገለግል ሰው እንደ ባልና ሚስት መከባበር መኖር አለበት ራሱ ምክንያቱም እርስ በርስ እንከባበር የከበረው ጌታ በእኔና በእናንተ ላይ ይከብራል ሁለተኛ እርስ በርሳችሁ ተመካከሩ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 ላይ እርስ በርሳችሁ ምን በሉ ተመካከሩ አያችሁ መካሮች ከሌሉ የታሰበው አይሳካም ይላል ምሳሌ 15:22 ላይ በመካሮች ብዛት ግን የታሰበው ነገር ይሳካል ይላል አያችሁ መልካም ምክር ነፍስን ትመልሳለች ወደ እግዚአብሔርም ታደርሳለች ይላል መመካከር በጣም አስፈላጊ ነው በክርስቲና ህይወት ምክንያቱም እኔ ብስት የምትመልሱ ይመክራችሁ ነው ማለት ነው እናንተ ብስቱ እንደዛ ነው እንጂ እየፈለገው ይሁን ብለን ግደለሽ መሆን የለብንም ሶስተኛ እርስ በርሳችሁ ተራረሙ ይሄ በጣም ይገርመኛል አያችሁ እርስ በርሳችሁ ምን በሉ ተራረሙ ሮሜ 15 ቁጥር 14 ላይ ታገኙታላችሁ እርስ በርሳችሁ በቃ ስተት ቢኖር አርሙት እንዳይደግመው እንዳትደግመው ስለዚህ ይሄ እግዚአብሔር ቤት እነዚህ ነገሮች እየዳበሩ መምጣት አላቸው እርስ በርስ በመናገልገለው እየዳበረ መምጣት አለበት መቼም ስተታችን ሲነገር ሊሰማን ይችላል ለምን ተሰማን ማለት አንቺ ሰው ነን ነገር ግን መተራረም ደግሞ ዋና እንደሆነ መዘንጋት የለብንም አራተኛ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ከምን ከልባችሁ በቃ አርቲፊሻል እንዳይሆን የማስመሰል እንዳይሆን ትላንትና እዚህ ቱቶሪያን የመጡ ገላትያ 6:3 ላይ እንወያይ ነበር ማንም አንዱ ምንም ሳይሆን የሆነ ቢመስለው ራሱን ያታድል ለምንድን ነው በዚህ ዘመን ሰዎች ራሳቸውን የሚያታልሉት የሚል ጥያቄ አንስተን ኦልሞስት ከአንድ ሰዓት በላይ ነው የተነጋገረው ራሱን ያታልላል ይላል አንዳንድ ጊዜ የሆሊውድ ራሱ አክተሮች ስለ ፍቅር በቃ አጥብቀው ራሱ ፊልም ሰርተው ያሳያሉ ራሱ የጋብቻቸው የቀን ብዛት ግን 7 ቀን ወይ 3 ቀን 15 ሚሊዮን ራሱ የጨረሰ ጋብቻ ራሱ በአምስተኛው ቀን ነው የፈረሰው ለምንድን ነው እነሱ ቲያትረኛ ሆነው እንደሰሩት አይደለም ኑሮ የሚጠይቅ ነገር ነው ማለት ነው በእውነት እኮ ትክክለኛ ፍቅር እኮ ያለ እግዚአብሔር መንፈስ መኖር አንችልም
ያለ እግዚአብሔር መንፈስ ትክክለኛ ፍቅር እኖራለሁ የሚል ሰው ውሸት ነው። አያችሁ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ነው ሮሜ 5:5 እንደሚናገረው እንጂ ዝም ብሎ ሊመጣ አይችልም። አጥብቃችሁ ተዋደዱ። አምስተኛ እርስ በርሳችሁ ብትዋደዱ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ። ዮሐንስ ወንጌል 13:35 ጌታ ኢየሱስ የተናገረው ማለት ነው። ስድስተኛ እርስ በርሳችሁ በፍቅር ታገሱ። እንዴት ነው የምንታገሰው በፍቅር? ትላንት አንድ ወንድም ምን እንደዚህ እየተዋየን ምን ነበር? አይ በቃ ለመናገር መዘግየት፣ በቃ ቶሎ እንደመጣልን አለመናገር፣ በቃ የተባለው ነገር ይባል ታግሶ በቃ መልካም ቃል ለመናገር ማለት እያለ ያነሳልኝ ነበር እየተወያየን ማለት ነው። ይሄው የእግዚአብሔርም ቃል የሚለው እርስ በርሳችሁ በፍቅር ታገሱ። በቃ በፍቅር ታግሳችሁ ከተናገራችሁ ሰዎችም አይቀየሙ። ለምን? በትክክለኛው ነገር ነው የምትናገሩት። ለመወደድ ወይ ለመጠላት ብላችሁ አታረጉት። ኤፌሶን ምዕራፍ 4:2 ላይ 7ኛ እርስ በርሳችሁ በዚህ ቃል ተጽናኑ። አንደኛ ተሰሎንቄ ምዕራፍ 4:18 እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። እርስ በርሳችን ስንደዋወል ራሱ ሰዎች ጋር ስትገናኙ በስልክ ስትደዋወሉ በቃ በሐሜት አለ መጀመር በኋላ መጣበታለሁ። ሐሜት እንዴት ከመንግስተ ሰማያት ውጭ እንደሚያደርገን በኋላ መጣላችኋለሁ። ግን አሁን በኢቫንጀሊካል ቸርች ራሱ ሐሜት ላይሰንስ የተሰጠው ከእግዚአብሔር የተፈቀደ ይመስለናል። ከእግዚአብሔር መንግስት የሚያወጣ ነው። አነብላችኋለሁ በኋላ እና እንደቀላል ስለሚመስለን ማለት ነው። እንደውም ደግሞ ፊት ለፊት የሚናገሩ ሰዎች ወይም ደግሞ ልክ አይደላችሁ የሚሉ ሰዎች በስብሰባም በግልም እንደውም እነሱ እንደክፉ ናቸው። እንደውም ጥሩ ሰዎች እነሱ ናቸው። ለምን? የሚሰማቸውን ፊት ለፊት ነግረዋቸዋል። እርስ በርሳችሁ በዚህ ቃል ተጽናኑ። 8ኛ እርስ በርሳችሁ አትነካከሱ። አያችሁ አሁን ይሄ እግዚአብሔር ቃል ይመስላል። ገላትያ 5:15 ነው የምታገኙት። እርስ በርሳችሁ አትነካከሱ እንዳትጠፋፉ ይላል። ጋሽ መለሰ አንድ ጊዜ እርስ በርሳችሁ አትነካከሱ የሚል አርዕስት ሰጥቶ አንድ መጽሐፍ ጻፈ። በቃ የትም ቦታ እንዳትጠሩት ዶክተር መለሰን ተባለ። አያችሁ መገሰጽ እንደማንፈልግ ኢቫንጀሊካል ቸርች ታያላችሁ። መጽሐፉ እንዳይሽጥ ተባለ። ብዙዎቻችን በግል ነው ያገኘነው ማለት ነው። በቃ ተግሳጽ የማንፈልግ ትውልድ እየሆነ ነው ያለን። ልጆች ራሱ እዚህ ቀደም ልናገረው አላስታውስም። ታውቃላችሁ በትክክለኛ መንገድ የምንቀጣቸው ልጆች ምንም እንደማያደርጉ። ልጄ አራተኛ ወይ አምስተኛ መኩኖን ጃይንት ሄደን ዶድራንት ይዞ መጥቷል። ከዛ ቤት አገኘሁት ማለት ነው። የት አመጣኸው ስለው ጃይንት አለኝ። ሳትከፍል በልብሰና አውልቅ አልኩት። አሁን ከዛ በኋላ ሱሪውን አወለቀ። በልተዘጋጀ ራሱ አውልቅ ቀበቶን አመጣ። ይሄ የሰው ገንዘብ ነው፣ ሳይከፈል አይወሰድም። እንባው ዱብ አለ። ከዛ በኋላ በል ሁለተኛ ይሄን እንዳታረግ ራሱ ወድቆ ብታገኝ እንኳን እንዳታነሳ ራሱ ያንተ ያልሆነ ነገር አልኩም ማለት ነው። ከዛ ሄደን አስቀምጠን መጣን ማለት ነው። ካነሳበቱ አስቀምጦ መጣንና ከዛ የዛሬ 2 ዓመት እኮ እዚህ ፓርኪንግ ሎት 5 ብር ወድቆ አገኘሁኝ አልኩት። ለምን አነሳው አለኝ። እሱ በልጅነቱ የተቀጣውን ትቶታ ባለላስ አያችሁ የማይቀጣ በቃ እድገታችን ይበላሻል። አሁን የጳውሎስ ምክር ይሄ ነው። ራሱ አንዳንዱን እንደዚህ ራሱ እንዳትጠፋፉ እንዲህ አታድርጉ እንደዚህ አድርጉ በሚልበት ሰዓት እንደሚጎዳ ስለሚያውቅ ነው። እኔ በጣም ነው የገረመኝ።
26 ዓመት በኋላ እንዴት አስታውሰው እንደዛ አለ ነው ያልኩት በቃ። ስለዚህ እንደዛ የእግዚአብሔር ቃል እንድንሆን የሚፈልገው እግዚአብሔር የማይቀጣ ዲቃላ ነው ይላል ዕብራውያን ላይ ስታነቡና 9ኛ ላይ ነው እርስ በርሳችሁ ተበረታቱ በፍቅር ደግሞ ተባበሩ። እርስ በርስ መበረታታት ደግሞ ኢንካሬጅ ማድረግ አየህ ሰዎችን እንዲታበዩ ማድረግና ሰዎችን ደግሞ ኢንካሬጅ ማድረግ የተለያየ ነው። ያ የእግዚአብሔር ባህሪ ነው። አንተ ጽኑ ኃያል ሰው ራሱ ምድያምን ትመታለህ። እንደው አሁን ገዲዮንን እኔ በሆን ምንድነው የምለው? አንተ ፈሪ ተደብቀህ ደግሞ በማይወቃበት ራሱ ወይን መቂያ ገብስ ትወቃለህ ነው የምለው። እግዚአብሔር ግን የወደቀው ዝቅ ያለው በቃ ተስፋ የቆረጠው ሰው ብድግ ነው ያደረገው። አያችሁ ሰዎችን ማበረታታት ሰዎችን እንዲታበዩ ማድረግ አይደለም። እና ብዙ ጊዜ ይሄ ችግራችን ዮሐንስ ራእይ 3ቱ መጽሐፎች ስትመለከቱ መጀመሪያዎቹ ድካምን ይናገራል፣ ከዛ ብርታትን ይናገራል። እኛኮ ሁሉ ነው። በተለይ አንዳንድ የለመድነው አባባል አለ አይደል? በጋብቻ ውስጥ ያላችሁ በተለይ እግዚአብሔር እንግዲህ ይሄንን አባባል ያርምላችሁ። አንቺ ደግሞ ሁሉ ጊዜ ያውነሽ፣ አንተ ደግሞ ሁሉ ጊዜ እኮ መነታረክ ነው። ሁሉ ጊዜ ሰው እንደዛ ሊሆን አይችልም። ለምዶብን ነው ማለት ነው። በአመት አንድ ጊዜ ቢያጠፋም ሁሉ ጊዜ የሚለውን ቃል እንጠቀመዋለን። እዛ ላይ ስትመለከቱ የራእይ መጽሐፍ ግን ራሱ የመጀመሪያዎቹ ምዕራፎች ይሄን በቃ አድርገሃል፣ በፍቅር ታግሰሃል፣ ሐሰተኞቹን ለይታውቀሃል፣ ነገር ግን በፍቅር ደግሞ ወድቀሃል ብሎ የወደቀበት እዚህ በል ንስሐ ግባ የበረታበቱን በመልካም ተናግሮ። ለዚህ ነው መንግስትም በአገራችን ልክ የንጉሱን ዘመን የነበረውን የእሳቸውን ዘመን ደርግ ሲመጣ ሁሉን ነው ያጠፋው። ኢህአዴግ እንደገና ሲመጣ ደግሞ ሁሉን ነው ያጠፋው። እኔ እዚህ ሀገር ራሱ ያው ኢትዮጵያ መግባት አልችልም ተመልሼ ስሄድ የድሮ እንትን የምፈለኩ ማለት ነው። እስቲ አንዳንድ ፎቶግራፊ ድሮ ተማሪ የነበርኩበቱን ብዬ ከዛ ትምህርት ቤቱ የሚሰራ በጌታ የሆነ ወንድም አለ። እስቲ እንደው እንደዚህ ካለ እስቲ ራስ እዛ ሃይ ስኩል እስቲ ይልኛል። ከዛ በኋላ ምን አለ በሙሉ እኮ ተቃጥሏል አለ። አንድ ነገር የለም አለ። አያችሁ አታገኙትም። በቃ ሁሉን ስለምናጠፋ ማለት ነው። ግን መልካም የሆነው ነገር እንድንይዝ ያስፈልጋል። እዚህ ሀገር ታውቃላችሁ አሁን ክሊንተን ሞኒካ ጋር እንዳመነዘረ ተጽፏል። ክሊንተን ደግሞ ኢኮኖሚውን ከፍ እንዳረገ ወደ ሰርፕላስ እንዳመጣው ተጽፏል። አያችሁ ድካሙ ተጽፏል፣ ብርታቱም ተጽፏል። እና ብዙ ጊዜ ይሄንን እንደ ክርስቲያን በተለይ ልንለምድ ይገባል። አሁን ወደ ዋናው ሐሳቤ እንግዲህ ገና አሁን ነው የምገባው። ታዲያ እስካሁን የት ነበርክ እንዳትሉ ቶሎ ብዬ ልምጣላችሁ። ከቁጥር 6 ጀምሮ ያለው በተለይ የክርስቶስን አንዳንድ ባህሪያቶች በደንብ ላነሳላችሁ ፈልጋለሁ። ኢየሱስ ክርስቶስ ያገለገለበቱ መንፈስ ምን አይነት ነበር? በተለይ የምናገለግል ሰዎች በቃ ትንሽ የሚመሰላችሁ እናንተ ትልቅ የሚመሰላችሁ ግን የምናገለግልበቱ መንፈስ ይመስላል። አንደኛ ክርስቶስ ያገለገለበት እግዚአብሔር ሆኖ ሳለ ልክ እንደ ሰው ዝቅ ብሎ ነው ያገለገለው። ደብላስ ተመልከቱ። ዝቅታ ዝም ብሎ አለ። እንዴት ነው ዝቅ ያለው? ተመልከቱ። እንዴት ነው ዝቅ ያለበት ምክንያት? ከሰማይ ወደ ምድር፣ ከክብር ወደ ውርደት፣ ከጌትነት ወደ ባርነት፣ ከዙፋን ወደ መስዋዕትነት ያውም ወደ ሞት፣ ከህይወት ሰጪነት ወደ ሞት። ለምንድን ነው ጌታ የሆነው? ትምህርቱ ለማን ነው ስትመለከቱ? ለራሱ ነው አይደለም። እያሳየ ያለው እኮ በሰው በኩል ያልተቻለውን ነገር ክርስቶስ ኢየሱስ ሰው ሆኖ በዚህ ምድር ይቻላል። ታውቃላችሁ አንዳንድ ጊዜ የማይቻል ይመስላል አይደለ? ራሱ ስታዩት የእግዚአብሔር ቃል የማይቻል ነገር እግዚአብሔር እንደ ዋሽንግተን ፖስት ዝም ብሎ አይጽፍም። እኛ ሲያቅተን ካልሆነ በስተቀር ጸጋውን ከለመና አስችለን ካልነ የሚያስችል ጸጋ አለው ማለት ነው። ስለዚህ በዛ ጸጋ ውስጥ እንድንሆን ነው እግዚአብሔር የሚፈልገው። በዚህ ጸጋ ውስጥ ከተተኝ የምችልበት ጸጋ ስጠኝ እንደለው ያስፈልጋል። ስለዚህ ለደቀ መዛሙርቱ ያሳያቸው የነበረው ይሄ ነው። ከዛ ቁጥር 7 ላይ ስትመለከቱ እንደ ሰው ራሱ
ራሱን ባዶ አደረገ ይላል። አንድ ጊዜ ኢሳይያስ አውጡልኝ ኢሳይያስ 53 ላይ እና በጣም በክርስቶስ የተደረገልን ነገር ስታስቡ እህቶቼ ወንድሞቼ ይሄ መስዋዕትነት በደንብ ኢሳይያስ 53 ቁጥር 7 ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በውርደት ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረግም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። እንግዲህ ጌታ ይህንን በሚያደርግበት ሰዓት ስትመለከቱ ለማን ነው ይህን ያደረገው? እንግዲህ አሁን ቅድም ስጋና ደሙን ወስድ ነበር አይደለ? አስቡ ጌታ የጣረበትን። እኔ ከመጽሐፍ ቅዱስ ሳነብ የሚገርማችሁ አሁን ብዙዎቻችን የሚመስለው ጌታ በቃ ሲወጉት፣ በቃ ሲቸነክሩት፣ ሲተፉበት፣ ሲያዋርዱት ያለው የሚታየን ነው። ግን ታውቃላችሁ ለክርስቶስ በጣም ከባድ የምለው እኔ ቅዱስ የሆነው መልአክ እንኳ ለመጀመሪያ ጊዜ ሕፃን ሆኖ ሲወለድ እንጂ ማየት የማይችሉት ተደፍተው ተሸፍነው ቅዱስ ቅዱስ የሚሉት አምላክ መልካም የኔና የናንተ ኃጢአት በሱ ላይ ሲሆን አምላክ ሰው ሆኖ ኃጢአት በሱ ላይ ሲሆን እንደ ኃጢአት እኮ የሚያስጨንቅ ነገር የለም። ታውቃላችሁ የብዙዎቹ ቀንበር ከምንድነው ብትሉ ራሱ ከመናፍስት ዓለም የሚመጣና ይሄ የኃጢአት ቀንበር በክርስቶስ ካልተነሳ በስተቀር ብዙ ሰዎች በሃይማኖት መልክ ቢዙ ስለማይወገር ነው። ሰዎች በዓለም ዙሪያ ራሱ ብዙ አመጽ የሚያደርጉ ሰዎች ካያችሁ እኮ የኃጢአት ብዛት የሚነዳቸው እኮ ነው። ኃጢአት ከሚያስጨንቃቸው የተነሳ ራሱ ሰዎችን በመደራ ይጨርሳሉ እንደ ሂትለር። እና ክርስቶስ ያደረገው ነገር በእውነት እየገባን ነው። ይሄ በቃ በመስቀል ላይ የተሰራው ስራ ለኔና ለናንተ እንዴት ነው የሚታየን? አንደኛ ቆሮንቶስ 15 ላይ ተመልከቱልኝ። አንደኛ ቆሮንቶስ ምዕራፍ 15 በጣም እኔና እናንተ የእግዚአብሔር ጸጋ ሊረዳን ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 29 ጀምሮ አነባለሁ። እንዲያማ ካልሆነ ስለሙታን የሚጠመቁ ምን ያደርጋሉ? ሙታን ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድነው? እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድነው? ከጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልኩ ወንድሞች ሆይ ዕለት ዕለት እሞታለሁ ይላል። አሁን በክርስትና አሁን በዚህ ዘመን ያለ ችግር ምንድነው? የክርስቶስን መስቀል ውጭ ጥለነዋል። በቃ አንሞትም። በቃ ዛሬ የሞትን ይመስልና ነገ ብድግ እንላለን። በቃ ዛሬ በቃ ጌታ ሆይ በቃ ሰቅየዋለሁ፣ በቃ ገድየዋለሁ ያልነው ነገር ነገ ተነስቶ እኛን ሲረብሽን እናገኛለን። ስለዚህ የክርስትና ህይወት እኛ በሞትነ ቁጥር የመንፈስ ቅዱስ ኃይል በእኛ እየሰራ ይመጣል። በቃ ብዙ ጊዜ ራሴን ኢቫሉዌት ሳደርግ የማገኘው ችግር ምንድነው ብትሉ ያልሞትኩበት ነገር ነው። መንፈስ ቅዱስን ሪዚስት ሲያደርግ የማገኘው መንፈስ ቅዱስን ሲቋቋም የምታገኙት ራሱ የእግዚአብሔር ቃል የሐዋርያት ሥራ ላይ 2 ጊዜ ምዕራፍ 12 እንደገና ምዕራፍ 20 ላይ ታገኙታላችሁ። አሁን የሐዋርያት ሥራ አጥንተን እያለፍን ነው አይደለ? የእግዚአብሔር ቃል እያሸነፈ ሄደ ይላል። እያሸነፈ የሚመጣው የኔና የናንተን ህይወት ነው። በተለይ ከስብከት ህይወት ወጣ ብለን የእግዚአብሔርን ቃል እናት ነው። በቃ እኛን እየሰራን እንዲመጣ እኛን እያሸነፈን እንዲመጣ ለእግዚአብሔር ኑረን እንድናልፍ ማለት ነው። ምክንያቱም ሰዎች በእኛ ውስጥ ክርስቶስን እንጂ ሌላ ነገር ሊያገኙ አይችሉም።
ይሄ በጣም ለኔና ለናንተ በጣም የሚያስፈልገን ነገር ነው። አሁን ቶሎ ብዬ 10 ነጥቦች ስለ ክርስቶስ ላንሳላችሁ። አባቱን አከበረ፣ እርሱም ታላቅ ክብር ያለው ስም ሰጠው ይላል። አንደኛ ኢየሱስ የሚል ስም ሰጠው እግዚአብሔር። አያችሁ፣ እግዚአብሔርን ባከበርነው ቁጥር እግዚአብሔር እኛን የሚያከብርበት አለ። የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ይላል። ግን አንዳንድ ጊዜ የእግዚአብሔርን ነገር እየናቅነ መከበር እንፈልጋለን። እንዴት ብሎ? አያችሁ፣ ማቴዎስ ምዕራፍ 1 ቁጥር ራሱ 21 ላይ ስሙንም ኢየሱስ ትይዋለሽ አላት መልአኩ መጥቶ። ይህን ስም ሰጠ። በቃ ሁለተኛ ጌታ የሚል ስም ሰጠው። ቁጥር 11 ፊልጵስዩስ 2:11 ላይ በቃ ብዙ ጌቶች ቢኖሩም ጌታ የሚል ስም ለሱ ሰጠው። መለኮት የሆነ ስም ለክርስቶስ ሰጠው። በቃ በዚህ ስም ነው አጋንንቶች አንዳንድ ጊዜ በጣም ይገርመኛል ኃይል ያላቸው። በቃ አንድ ጊዜ መቼም አባባርቲን ብዙ ታሪክ ያላቸውና እሳቸው ቤት የሚጸልይላቸው ሰዎች መጡ እና ከዛ አንደኛይቱ ልጅ ከመቃብር እናቷ ሞታ እዛ ስትሄድ መቃብር ጋር ያዛቱ። በጣም ራሱ የሰፈረባት መንፈስ ነው። አሁን በቃ የሚይዙቱ አቃታቸው ራሱ። ከዛ በኋላ አሁን ቆይ አሉ አባባ ጸልዩ፣ አሁን ጸልዩ እስቲ በቃ ፓስተር አንተ ብቻ አሁን እዘዘው ሌሎቻችሁ ዝም በሉ ሲል ታወቀብኝ። እወጣለሁ። የሚገርማችሁ 1 ደቂቃ ባልሞላ 9 አጋንንት ወጣለት። አያችሁ፣ ይህን ያረገው እንደዚህ የሚያስደነግጠኝ ማን ስም? የኢየሱስ ስም። የኢየሱስ ስም በቃ ይሄ አጋንንቶች አውቀውት የሚንቀጠቀጡለት ስም ነው። እኛ ገና ዕቃ ሲወድቅ ምን ሲልም መጥራት ስለለመድን በቃ ቀሎብናል ማለት ነው። እዚህ ሀገር ምንም እኮ እግዚአብሔርን የማያውቁ ሰዎች ማይ ጋድ ይላሉ። ግን ማን ነው ጋድ ብትሏቸው ደግሞ ምንም አይመልሱላችሁም። በቃ አፋቸው ለምዶት ነው። የኢየሱስ ስም ግን ራሱ የሚንበረከኩለት ስም ነው። ከሙታን ያስነሳው ኃይል የሰጠው ነው። ከሙታን እንዲነሳ ያደረገ ኃይል የሰጠው ነው። ሮሜ 8:11 ላይ ታገኙታላችሁ። አራተኛ በቀኝ ዙፋኑ እንዲቀመጥ ያደረገው ነው። አንደኛ ጴጥሮስ 3:22 ላይ በቀኝ ዙፋን ላይ እንዲቀመጥ በቃ ተፈቅዶለት፣ ከአብ ከመንፈስ ቅዱስ ተፈቅዶለት በቃ። አምስተኛ አብ ያለውን ክብር ሰጥቶታል። በቃ ልክ አብ ያለውን ክብር ሳይጎል ሳይቀንስ ሰጥቶታል። በቃ አከበርኩህ በዚህ ክብር ብሎታል። ዮሐንስ 17 ቁጥር 1 ላይ። ስድስተኛ በሰማይና በምድር ያለ በዚህ ስም እንዲንበረከኩ ራሱ በሰማይና በምድር ስልጣን ሰጥቶታል። ስልጣን በሰማይ ስልጣን በምድር በዚህ ስም በክርስቶስ ስም እንዲገዙ ሰጥቷቸዋል። በጣም ይገርመኛል። ብዙ ጊዜ ግን አይመስለንም እንደዚህ። እየፈጠንኩ ማቴዎስ 28 ቁጥር 18 ላይ ነው ያለው። ሰባተኛ በሰማይና በምድር ያሉ ሁሉ በስሙ ይንበረከኩ ዘንድ እዚሁ ቁጥር 11 ፊልጵስዩስ 2:11 ላይ ተመልከቱ። በስሙ ምን ይሉ ዘንድ? ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ይሰጥ ዘንድ በቃ ይሄንን ስልጣን ሰጥተውታል። የእግዚአብሔር ስም የተባረከ ይሁን። ስምንተኛ የጌቶች ጌታ የነገስታት ንጉስ አድርጎታል። ለምን? መጨረሻ ላይ 1000 ዓመት በሚገዛበት ሰዓት ነገስታቶች፣ ባለስልጣኖች፣ ፕሬዚዳንቶች፣ ፕራይም ሚኒስተሮች የሚሉ ዛሬ የንጉስን ስም ለማጥፋት ራሱ እየተሰራ ያለው ሁሉ ሲኦ ምናምን ቦርድ ምናምን የተባለ ይንበረከካን። የዛ ጊዜ ሼፓ ካራ ማሃዲ ይወድቃን። የዛ ጊዜ የኢየሱስ ስም ያንበረከከዋል። በዚህ ስም የማይንበረከክ የለም። በቃ ይሄ ስም በህይወታችን ልናገኘው ይገባል። በቃ
ዛሬ እኮ በሽተኛ ሲመጣ እንኳን እኮ ወደ ሐኪም ነው ሪፈር እያደረግን ያለነው። እኛም ማን ሪፈር አድራጊ ያደርገናል? በቃ እኛ እኮ የተሰጠን ስም አለ። የኛም በእምነት እናር ቀጣዩን ለእግዚአብሔር እንተው። ዘጠነኛ በሙታንና በሕያዋን ይፈርዳል። በቃ እዚህ ላይ በደንብ ስሙ። ዮሐንስ ምዕራፍ 5 ቁጥር 22 ላይ ስትመለከቱ፣ ሮሜ ምዕራፍ 8 ቁጥር 34 ጀምሮ ስትመለከቱ፣ ራእይ 20 ቁጥር 11 ስትመለከቱ፣ መጨረሻ ላይ ተመልከቱ በሙታንም በሕያዋንም ፍርድ ሰጭ ኢየሱስ ብቻ ነው። ለምንድን ነው ይላል ራሱ አብ በአንድ ሳይፈርድም ይላል። ኢየሱስ ግን ይሄንን በመፈጸሙ ይሄንን ፍርድ ለኢየሱስ ሰጠው ይላል። ለዚህ እኮ ነው ታውቃላችሁ ዛሬ ሰዎች ቡድሃው፣ ሂንዱይዝሙ፣ ቡዲዝሙ፣ እስላሙ፣ ክርስቲያን ነኝ የሚለው ችግሩ የኢየሱስ ስም ሲጠራ ነው። ምንም ከዛ ውጭ ያለው ሊቃወማቸው አይችልም። ወደ ኢየሱስ ስም መጡ ነው ተቃውሞ ያለው። ለምን? ይሄ ስም መጨረሻ ላይ በጽድቅ ስለሚፈርድ ራሱ በሙታንና በሕያዋን ላይ ስለሚፈርድ። ሁለተኛ ጢሞቴዎስ 4:1 ላይ እንደዛ ነው የሚለው። የኛን ስራ ራሱ የአገልግሎታችን ስራ ይፈረድበታል፣ የሚቃጠል ወይም የሚያልፍ ይሆናል። እንደገናም ደግሞ ሙታኖች ደግሞ ከሞት ተነስተው በነጭ ዙፋን ፊት ተፈተው እንደ ስራቸው ወደ ገሃነመ እሳት ይጣላሉ ይላል። እሳቱ ወደማይጠፋ ትሉ ወደማያባራ የገሃነመ እሳትን ክፋት እቶቼ ወንድሞቼ ቢገባን ለክርስቶስ አሁን እንደምንኖረው አንኖርም። እስኪ አንድ እስቲ ወይ ዘይት የፈላ ነገር እስቲ አንድ ጊዜ ይንካችሁና እጃችሁን ወይ ሰውነታችሁ ላይ ይረፍና የሚያንገበግብ መሆኑን ታዩታላችሁ። አንዲት እህት እንደዚህ አለች እና እኔ አሁን ወደ ጌታ መሄድ አይቀርም አለች። የገሃነመ እሳት ምስጢር አሁን ነው የገባኝ አለች። በኪሞ ሰውነቴ ሲቃጠል ሲያንገበግበኝ አለች። እና ሐኪሞች ነርሶች አላችሁ እዚህ በቃ ገሃነመ እሳት ምን ይሆን ነው ያልኩት አለች። አያችሁ ከዛ ነው ያወጣን። ከዛ አውጥቶን እንዴት ለዚህ ህይወት መኖር ያቅተናል? የእግዚአብሔር ስም የተባረከ ይሁን። ስለዚህ እህቶቼ ወንድሞቼ ይሄንን ስም ከፍ አድርጎታል እግዚአብሔር። ሁላችንም ራእይ ምዕራፍ 5 ላይ እናወጣለን። ከዛ እንጸልያለን። ዮሐንስ ራእይ ምዕራፍ 5 ላይ ምዕራፍ 5 ቁጥር 5 ላይ ተመልከቱ። ከሽማግሌዎቹም አንዱ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለ። የእግዚአብሔር ስም የተባረከ ይሁን። ማኅተሙን የፈታ የሰው ልጆች ታሽጎባቸው የኖረው ሁሉ የፈታ ይሄ ጌታ የኔና የናንተን ኃጢአት በመስቀል ላይ ጠርቆ ወስዷል።